ሄርሜላ ሩታና ፍቅርን ሰደበች። እንዴት ሰደበች የሚለውን በዚህ ቪዲዮ ላይ ምነግራችሁናል። ቪዲዮን እስከ መጨረሻ ማየታችሁን እንዳትረሱት። በጣም የሚገርም ነገር ማለት ነው። ሄርሜላ ፍቅርና ሩታን ሰደበቻቸው። ምን አገባችሁ? እኔና አብርሃም መሀል እንዳገቡ፣ እኔና አብርሃም መሀል የፈለገ ነገር ቢፈጠር እናንተ ምንም አያገባችሁም ስትል ተናግራለች። ትላንትና እንደሚታወቀው እንግዲህ ስልካችን ላይ አለ፣ መረጃ በሙሉ ስልካችን ላይ አለ ሲሏት፣ እሷ ግን አልሰማም ብላ እንግዲህ በጣም በሚገርም ሁኔታ ከቀረጻ በኋላ ነው እንግዲህ በስልክ ደውላ የሰደበቻቸው። ይሄ ደግሞ ተገቢ አይደለም ብለን ነው የምናስበው። እነሱ ለሷ አስበው ነው፣ ለሷ ተጨንቆላት ነው ማለት ነው። አብርሃም እሷን እንደማይፈልጋት፣ አብርሃም እሷን እንደማይወዳት ሊነግሯት ሲሉ ነው እሷ እንግዲህ አብርሃም የፈለገውን ነገር ያድርግ፣ አብርሃም እንደፈለገ ይሁን፣ እኔ ግን ከሱ ጋር መኖር እፈልጋለሁ ስትል ተናግራለች። እውነት ለመናገር ደግሞ አብርሃም እውነት ለመናገር ከሆነ አይወዳትም። አብርሃም አውቆ ሩታን ለማናደድ፣ ፍቅር ለማናደድ ነው እንደዚህ እያደረገ ያለው እንጂ በፍጹም ሄርሜላን አብርሃም አይወዳትም ማለት ነው። እያስመሰለን ያሉ ታያላችሁ። በቅርቡ ደግሞ ከሄርሜላ ጋር ተጣልተናል የሚል ቪዲዮ ደግሞ ይሰራሉ። መረጃዎች በጣም እየጠቆሙ የሚገኙት መረጃዎችም እየደረሱኝ የሚገኙት በዚህ መልኩ ነው ማለት ነው። እውነት ለመናገር ከሆነ አብርሃም ትክክለኛ ነገር እያደረገ አይደለም። ወደ ሩታ ተመልሶ ህይወቱን መምራት አለበት እንላለን። ከሩታ ጋር ሆኖ ከሩታ ጋር ልጁን ማሳደግ አለበት እንላለን ማለት ነው። ስለዚህ ሄርሜላ አሰማም ሩተኛ እንቁኛ ጀግና ደግሞ እያስጠነቀቀቻት ትገኛለች ማለት ነው። እኛ የምንፈልገው ከሩትዬ ጋር እንዲኖር ከሩታ ጋር እንዲሆን፣ እሷ ግን ትሰድባቸዋለች። በስልክ እየደወለች እየሰደበቻቸው ትገኛለች። ምንም አያገባችሁም እያለች በጣም የተሳደበች ትገኛለች። ይህ ደግሞ ተገቢ አይደለም እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።